የተወደዳችሁና የተከበራችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች እንዴት ሰነበታችሁ እንዴት ከረማችሁ አንደኛውንም ሁለተኛውንም ውድድር ዙር አብራችሁ ስለነበራችሁ ከልብና መሰግናለን ዛሬ ደግሞ ወደ ሶስተኛው ዙር ያለፉትን 10 ግሩፖች ይዘንላችሁ መተናል ለዛሬ ይዘናቸው የመጣነው ለሶስተኛው ዙር የመጀመሪያው ውድድር ይዘናቸው የመጣነው ተወዳዳሪዎች ውቤዎቹና ቅመሞቹ ናቸው የዛሬውን ውድድር የሚዳኙልን ሼፍ ፍስሐ ሼፍ ፍሬና ሼፍ ማተቤ በወንበራቸው ላይ ተሰይመዋል እስቲ ለዳኞቹ አንዴ ሞቅ ያለ ጭብጨባ ምን ነው ያስቀይማቸዋል እንዴ ዛሬ በጣም በጉጉት የምንጠብቀው ሶስተኛው ዙር ውድድር ከሁለቱም ዙሮች በየዙሩ ላይ የተለያየ ነገር ይዘን መተናል በአንደኛው ዙር ላይ ኖርማል ውድድር ነበር ሁለተኛው ዙር ላይ ደግሞ ግብአት ተጽፎ ነበር የተሰጣቸው እንደተከታተላችሁት ጥሩ የሚገራርሙ ውድድሮች አይተን ወደ ሶስተኛው ዙር የመጣ ነው ሶስተኛው ዙር ደግሞ ዛሬ ዳኞቹ ግብአቶችን ይጽፉና የሚሰራውን አይነት ምግብ ወስነው ሜን ኮርስና ሳላድ ነው የሚሰራው ለዛ የሚሆን ግብአት ለተወዳዳሪዎቹ በጽሁፍ ይሰጧቸዋል ያንን ከኔ ጋር ይዘን ወደ ሱፐርማርኬት እንሄዳለን የምንሄድበት ሱፐርማርኬት ደግሞ እኔ በግሌ በጣም የምወደውና ሁሌ የምገበያይበት ተወዳጁ ኩዊንስ ሱፐርማርኬት ነው ዳኞች ለዛሬ ተወዳዳሪዎች የጻፋችሁት ግብአት ይሄ ብዙ ያጫውታል 20 አይነት ነው ቀላል አይደለም በደንብ ሊያጫውታቸው የሚችል ነው ተወዳዳሪዎቹን ወደዚህ እንጠራና ግብአቱን ሰተን ከኔ ጋር አንድ የገበያ ደረስ ብለን እንመለሳለን እስከዛ የትም ሳትሄዱ ጠብቁ እንዴት ናችሁ የዛሬ ግብአታችሁ ይኸውና ሽርሽር ይዣችሁ ይሄዳል እሺ ግብአቱ በደንብ አንብቡና አንተ ግን ማንበብ እዚህም ብዙ ያስፈልጋችሁም እዛ ኩዊን ሱፐርማርኬት ስንሄድ ሁሉም ግብአቶች ስማቸው ከፊት ለፊት የተጻፈ ነው እዚህ ላይ ባለው መሰረት ዘንቢላችሁን ይዛችሁ በሱ ገዝተን ወደዚህ እንመጣለን ዳኞች እስከዛ እየተወያዩ ይጠብቁን እንዴ ባይ ባይ ኑንጂ ተወዳዳሪዎች ዛሬ እጅግ በመወደውና ሁሉ ጊዜ ዘወትር ግብይት በማደርግበት ኩዊንስ ሱፐርማርኬት ነው የምንገኘው የተሰጣችሁን ግብአት ለማንሳት 10 ደቂቃ ነው የሚሰጣችሁ 10 ደቂቃ ተጀምሯል ቆማችኋል ናት
አዩ በጣም ጥሩ እንቅስቃሴ ነው ያለው ቅመሞቹ ትንሽ ዘገየት ብለዋል ውቢዎቹ ግን ትንሽ ፈጣን ናቸው ውድድሩ ላይም እንግዲህ ይሄ ነገር አስተዋጽኦ ያደርጋል ብዬ አስባለሁኝ እዚህ የታየ ፍጥነት ወደ ውድድሩም ሊገባ ይችላል የመጨረሻ 1 ደቂቃ ነው የቀራችሁ ሁለቱም ተወዳዳሪዎች በሰጠናቸው 10 ደቂቃ ግብአት አንስተን ጨርሰናል ብለዋል ያላነሱት ነገር ካለ ያላወቁት ግብአት ካለ ከግብአቱ ላይ ዳኞቹ ነጥባቸውን የሚቀንሱ ይሆናል የግብአቱ ወቀታቸው ላይ ለአሁኑ ግን በ10 ደቂቃ ጨርሰናል ብለዋል መጨረስ አለመጨረሳቸውን በሰጠናቸው ዝርዝር መሰረት እናይና ለእናንተ እናሳውቃለን እናመሰግናለን ተመልሰን መተናል ሱፐርማርኬት ውስጥ የታየው ሩጫና ግርግር በዛች ደቂቃ ውስጥ እቃ ለመግዛት ያደረጉት መራወጥ በጣም ደስ ይል ነበር አፍሰውት የለን እንዴት አገኛችሁት በጣም ደስ ይላል ሱፐርማርኬቱ ያለው ገበያው ግብይቱ ደስ ያለኛል ወደዛ ሱፐርማርኬት ሄደን እንድንገዛ ትልቅ ነገር ነው ያገኘነው እንዴት ነበር ጥሩ ነበር ያው እኛም ሄደን እንድንገዛ አስቤዛ እንድናደርግ ሆነናል ማለት አይተነዋል ማለት በጣም አሪፍ አሁን ደግሞ የሚቀጥለው እንግዲህ በዚህ ተቀናጅታችሁ እንዴት አይነት ሰላጣና ሜንኮስ ሰርታችሁ ዳኞቹን አሳምናችሁ አይደል ከሁለተኛው ዙርና ከአንደኛው ዙር ጋር በጣም ብዙ ግንኙነት አለው እነሱም ጠንከር ብለው ነው የሚመጡት መገልገያ ዕቃዎች ምናምን እኔ መናገር አልፈልግም ምን ማድረግ እንዳለባችሁ በጥንቃቄ ሁሉ ነጥብ በፊት እንደ ታላቅ ወንድም እንደምናምን ያዩ ሙያተኞች ስላልሆናችሁ በጣም በስሙዝሊ ነው ያዩት አሁን ደግሞ እኛም የቤት ዕቃ ሙሉ ልንሸልም አይደለ ስለዚህ እኛም ጠንከር ብለን ስለምንጠዋ እናንተም ጠንከር ያለው ውድድር እንደምታሳዩ ምንም ጥርጥር የለም ዛሬ መደርደሪያው የለም ምን ያደርጋል መደርደሪያው በዘንቢል ቀይረናል ከጀርባ ግን እንደተለመደው ሌሎች ቅመሞች እና ዘይትና ጨው አለ ይሄው ነው የተወደዳችሁ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ሶስተኛው ዙር የሼፍ ዚማጀት የምግብ ዝግጅት ውድድር 30 ደቂቃው ተጀምሯል መልካም እድል የዘወትር ስፖንሰራችን አልፊ ትሬዲንግን ከልብና መሰግናለን እንዲህ የምታዩትን ሙሉ የኪችን ዕቃ ያሟላልን አልፊ ትሬዲንግ ነው አልፊ ትሬዲንግ የሚገኘው ካቴድራል ትምህርት ቤት አካባቢ ወለላ ኮመርሻል ቁጥር 1 ምድር ቤት ነው ቁጥር 2 ደግሞ ብዙም ሳትርቁ እዛው ወለላ ኮመርሻል አጠገብ ታገኙታላችሁ ለሬስቶራንት ለኬክ ቤት ለአይስክሬም ቤት ለዳቦ ቤት ለትላልቅ ሆቴሎች የሚሆኑ ምርጥ ዕቃዎች ከጥሩ ዋጋ ጋር ታገኛላችሁ በጥሩ መስተንግዶ በዚህ ቁጥር እየደወላችሁ ሃሎ በሏቸው
ተወዳዳሪዎች ከተሰጣችሁ 30 ደቂቃ 5 ደቂቃ ተጠቅማችሁ የሚቀራችሁ 25 ደቂቃ ነው ፍጥነት ዛሬ የግድ ነው አስር ደቂቃ ተጠቅማችኋል 20 ደቂቃ ይቀራችኋል ይሄ ውድድር ዋናው ትሪክ ምንድነው ከዚህ በፊት ስትወዳደሩ ዳኞች ያሉትን ነገር አስታውሱ በደንብ አስታውሱ ምን እንደተባላችሁ ምን አይነት አስተያየት እንደተሰጣችሁ ለሌሎች ተወዳዳሪዎች ምን እንደተባለ ካስታወሳችሁ ውድድሩን በቀላሉ ማሸነፍ ትችላላችሁ የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች አሁን ደግሞ ስለ ምግብ ምን ያህል ያውቃሉ ነው ሰዓቱ ኢንስትራክተር ኢዮብ ወደዚህ መጣና ከተሰጡት 8 ግብአቶች አንዱን መርጦ ሙያዊ ትንታኔውን ያቀርብልናል ኢንስትራክተር ኢዮብ ሜዳውን ፈረሱም ይሄው የኢትዮጵያ ምርጥ በሆነው በአባይ ቲቪና በሼፍ ዚ ምግብ ዝግጅት ውድድር ይህንን ውድድር የምትመለከቱ ተመልካቾቻችን በቅድሚያ እንደምን ቆይታችኋል ዛሬ ደግሞ ለሶስተኛው ዙር ከተመረጡ ግብአቶች ውስጥ አንዱን አንስተን ለማውራት እንፈልጋለን ይህም ደግሞ የሰላጣ ቅጠል ነው የሰላጣ ቅጠል አብዛኞቻችን በእኛ ማህበረሰብ ውስጥ በጣም የተለመደ ብዙዎቻችን የምንመገበው የቅጠል አይነት ነው የአትክልት አይነት ነው ሰላጣ በቀዝቃዛ ምግብነት የምንወስደው ወይም ደግሞ በምግብ ክፍል ውስጥ በቀዝቃዛ ምግብ ውስጥ የሚካተት ወይም ቅድሚያ ወይም ደግሞ ከሳቴ ከርስ የሚባል ወይም ደግሞ አፒታይዘር ብለን የምንለው የምግብ አይነት ነው ሰላጣ በአይነቱ ወደ 4 አይነት አካባቢ ይኖረዋል የመጀመሪያው በጣም የተለመደው እዚህ ውድድር ውስጥ በብዛት የምናየው የአይስበርግ የሚባል ሰላጣ ነው ይሄ ሰላጣ ጠንከር ያለ ራስ ያለው አነስተኛ ራሶችና ክብ የሆነ ቅጠሎች ያሉት ጥቅል የሆነ ቅጠል ያለው ነው ትንሽ ጠንከር ያለ ይዘት ነው ያለው በውስጡ እና ደብዘዝ ያለ አረንጓዴ የያዘ ነው በጣም ለሰስ ያለ ቅጠሉ ወፍረም የሆነ በጣም ለሰስ ያለ ነው በውስጡ ከፍተኛ የፎሌት መጠን በውስጡ ያለው የሰላጣ አይነት አይስበርግ የምንለው ሰላጣ አይነት ነው ሁለተኛው ሮሜን ሰላጣ የምንለው ወይም ኮስ የምንለው ሰላጣ አይነት አለ ይህ ሰላጣ በቁመቱ ረዘም ያለ ባህሉ ነጭ መስመር በጣም ሰፋ ያለ ነጭ መስመር ያለው ወይም ቬን የምንለው እሱ መስመር ያለው ነው ሰፋፊ ራሶች አሉት ወይም ቅጠል አለው ከፍተኛ የሆነ የቫይታሚን ኤ ቫይታሚን ኢ ቫይታሚን ሲ እና ማግኒዚየም ፖታሺየምን በውስጡ ይዟል የውሃ መጠንንም የሚያስተካክል በተለይ ከፍተኛ የውሃ መጠን በውስጡ ስላለው ይሄ ፍሉድ ባላንስ የምንለው ነገር በማስተካከል በጣም የሚታወቅ የሰላጣ አይነት ነው ሶስተኛው ሬድ ሊፍ የምንለው ወይም ደግሞ ይሄ ፍሪዝ ሳላድ የሚባለው ወይም ፍሪዝ የሰላጣ ቅጠል የሚባለው ነው ይሄ ብዙ ጊዜ በከለሩ ወይን ጸጅ ከለር ያለው ከለር ነው ለስላሳ በጣም የተቸረቸመ ወይም ደግሞ ይሄ ሽብሽባት ያለው ቅርጽ ነው በዚህ ሰላጣ ውስጥ ከፍተኛ የሆነ የአንቲ ኦክሲዳንት ወይም ደግሞ ጸረ ተዋሲ ውህድ ያለው ነው በጣም የበለጸገ ነው በዚህ ሌላው የምናየው የስቲም ሌቲዩስ የምንለው ወይንም ደግሞ ይሄ ቻይኒስ ሌቲዩስ የምንለው ወይም ደግሞ የቻይና ሰላጣ የሚባለው ነው ይሄ ሰላጣ እንደ ጥቅል ጎመንም እንደ ሰላጣ የምንጠቀምበት ነው በጥቅል ጎመን መልክ ነው መልኩን ስናየው ብዙ ጊዜ ከጥቅል ጎመን በጣም የተቀራረበ ነው ከጥቅል ጎመን ለስላሴ በጣም ሳሳ ያለ የሰላጣ አይነት ነው የቻይኒስ ምግብ ውስጥ በተለይ በስትሪ ፍራይ እና በሰላጦች ውስጥ በጣም እንጠቀመዋለን በጣም ለስላሳ ነው ውሃማ ወይም ይሄ ማይልድ ፍላቨር ምንለው የሶያ ጣዕም ያለው ሰላጣ አይነት ነው እንግዲህ
እንግዲህ እነዚህ የሰላጣ አይነቶች ናቸው። ሰላጣ በብዛት የሚታወቅበት ከፍተኛ የሆነ የቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኢ፣ ቫይታሚን ኬ እንደውም በጣም በከፍተኛ ይዘት የውሃ መጠን በውስጡ ያለ በተለይ በይዘቱን ስንመለከተው 95% የሚያህለው የሰላጣ ይዘት ያለው ውሃ ነው በብዛት የተሸከመው። ስለዚህ በከፍተኛ ደረጃ ፍሉድ ባላንስን በሰውነታችን ውስጥ የሰውነት ፈሳሽን በማስተካከል ከፍተኛ አስተዋጽኦ ያደርጋል ማለት ነው። በምግብ ይዘቱ ስንመለከተው ሎ ካሎሪ ፉድ ምንለው ወይም በጣም ዝቅተኛ የኃይል ምንጭ የሆነ የምግብ አይነት ነው። ስለዚህ ዌት ሎስ ላይ ለሚሰሩ ሰዎች ደግሞ ሰውነታቸውን ለማስተካከል ለሚፈልጉ ሰዎች ሰላጣ በጣም የተመቸ ምግብ ነው ኖርማሊ። እንግዲህ የሰላጣ ቅጠል ወይም በሰላጣ የሚዘጋጅ የሰላጣ ምግብ በብዛት ስንመለከተው ከኢኮኖሚክም አንፃር ከኢኮኖሚክ ቫልዩም ወይም ደግሞ ከዚህ ከዋጋ አንፃር ከዛ ባሻገር ደግሞ ከጤናማ አንፃር በጣም ሄልዚ ዳይት ወይም ጤናማ የአመጋገብ ስርዓት የምንለው ነው ኖርማሊ። እንግዲህ ለዚህ ነው ዛሬ ውድድሩ ላይ በብዛት ሰላጣ እናያለን። ስነ ምግባዊ ጥቅሙን ስንመለከት ብዙ ጊዜ ሰላጣ ከፍተኛ የሆነ ፋይቶኬሚካል አትክልት ስለሆነ በተለይ በአመጋገብ ስርዓት ውስጥ አትክልቶች በጣም ይመከራሉ። ፋይቶኬሚካል ነው። ፋይቶኬሚካል ማለት በውስጣቸው ጸረ ብግነትን፣ ካንሰርን፣ ስኳርን የሚከላከሉ ተዋሲያን አሉ። እነዚህን ውህዶች አሉ። እነዚህን ውህዶች በብዛት ስለሚይዝ ሰላጣ በጣም ጤናማ ምግብ ነው የሚባለው። እነዚህን በመቀነስ ከዛ ውጪ ከፍተኛ የሆነ ፋይበር በውስጡ ጭረት አለው። የአትክልት ጭረት ስላለው ይሄ ስላለው ከፍተኛ የሆነ ድርቀትን የመከላከል ከፍተኛ አቅም አለው። ያው ቅጠል ስለሆነ ነው ማለት። ሌላው ክብደት በመቀነስ ቅድም እንዳለው ሎ ካሎሪ ፉድ ስለሆነ ክብደትን በመቀነስ ከፍተኛ አስተዋጽኦ ያደርጋል። ከዛ በተጨማሪ በጣም አብዝተን ስለ ሰላጣ ወይም ብዙዎቹ የማያውቁት ነገር ቢኖር ምንድነው በተለይ ለአይን ጤና ቫይታሚን ኤን በከፍተኛ ደረጃ ስለያዘ ቫይታሚን ኤን በከፍተኛ ደረጃ ይዟል። በተለይ ይሄ ዳፍንት የምንለውና ዜሮፍታሚያ የሚባል ወይም ደግሞ የኮርኒያና ኮንጀክቲቫይተስ የሚባል የአይናችን ህዋስ አለ። ያንን ህዋስ በማድረቅ ችግር የሚፈጥሩትን በሽታ የመከላከል ከፍተኛ አስተዋጽኦ አለው። በተለይ ለአይን ህመም ጤናማ በመከላከል ትልቅ አስተዋጽኦ ያደርጋል ማለት ነው። ሌላው ቆዳ በተለይ ቫይታሚን ኢ በውስጡ ስላለው ቆዳን በተለይ ያለ እድሜው መሸብሸብ ወይም ደግሞ ቆዳ መድረቅን ወይም ደግሞ ይሄ የማርጀት ስሜትን ከሰውነት ላይ በማስነሳት ትልቅ አስተዋጽኦ መከላከል ትልቅ አስተዋጽኦ ያደርጋል። ሰላጣን መመገብ እንግዲህ በተለይ በዚህ ደረጃ ችግር ያለበትን ሰው በመቅረፍ በጣም ትልቅ አስተዋጽኦ ያደርጋል። ከዛ ባሻገር ሰላጣን በጣም ልናየው የሚገባው ነገር ሌላው ከፍተኛ ውሃ በተለይ ይሄ ሞቃታማ አካባቢ የሚሰሩ ሰዎች እና በጣም ስትረስ ጭንቀት ያለባቸውን ሰዎች በተለይ የሰውነታቸውን ፈሳሽ በማስተካከል ሪላክስ እንዲያደርጉ በማድረግ ትልቅ አስተዋጽኦ ያደርጋል ማለት ነው። ሌላው ሰላጣ የሚሰጠው ጥቅም እንቅልፍ መከልከል ችግር ያለባቸው ወይም እንቅልፍ የማይወስዳቸው ማታ እንቅልፍ የማይወስዳቸው ሰዎች በስትረስ ምክንያት በተለይ በስራ ጫና ምክንያት ወይም በህመም ምክንያት የእንቅልፍ ፕሮብሌም ያለባቸውን ሰዎች በመቅረፍ ትልቅ አስተዋጽኦ ያደርጋል። ሰላጣን ማታ በተለይ ሰላጣን ከተለመደ የአመጋገብ ስርዓት ውጪ ሰላጣን እንደ ሻይ አፍልቶ መጠቀም ይቻላል። ይሄን ለማድረግ ብዙ ጊዜ 3 ራስ ሰላጣን ከከተፍን በኋላ በአንድ ብርጭቆ ውሃ ቀቅለን ማታ መውሰድ በተለይ የእንቅልፍ ችግር ያለባቸውን ሰዎች ለመቅረፍ በጣም ትልቅ አስተዋጽኦ ያደርጋል ማለት ነው። እንግዲህ ሰላጣ እነዚህ ጥቅሞች ስላሉት ምግብ ክፍሎቻችን ውስጥ እንደ ሰላጣ ወይም እንደ ቀዝቃዛ ምግብ ሰላጣ ቅጠል እንግዲህ እንደ ቀዝቃዛ ምግብ በሰላጣ መልክ መመገብ እንችላለን። በሻይ መልክ አፍልተን መጠቀም እንችላለን። በተለይ የእንቅልፍ ፕሮብሌም ያለባቸውን ሰዎች ወይም እንቅልፍ የሚነሳቸውን ሰዎች በዚህ ደረጃ በሻይ መልክ መጠቀም ይቻላል። ከዛ ባሻገር አንዳንድ ጊዜም ደግሞ ከአንዳንድ ምግቦች ጋር ተቀላቅሎ በጁስ መልክ አሁን እንግዲህ ይሄ መደበኛ ባልሆነ መልክ በኪችን ውስጥ መደበኛ ባልሆነ መልክ በጁስ መልክም ሰላጣ ልንጠቀመው እንችላለን ማለት ነው። እንግዲህ ሰላጣ እነዚህ ጥቅሞች ስላሉት እንደ አባይ ቲቪ ሰላጣን በምግቦቻችን ውስጥ እንድናስገባ መምከር እንፈልጋለን ማለት ነው። በቀጣዩ ወደ ውድድሩ መራቸዋለሁ። ኢንስትራክተር ኢዮብ ስለሰጠህን ሙያዊ ትንታኔ ከልብ እናመሰግናለን። እናንተም በየቤታችሁ ብዙ እንዳወቃችሁበት እንደተማራችሁበት ምንም ጥርጥር የለንም። የቀረው 1 ደቂቃ ብቻ ነው። 1 ደቂቃ ሀያ ሰከንድ 10 9 8 7 ጨርሰናል። 6 እንዴ እነሱ አልጨረሱማ? ጨርሰናል። በመጀመሪያ የጨረሱት ውቤዎቹ ናቸው። የሚያምር ነገር ሰርተዋል ተወዳዳሪዎቹ። ማማርና መጣፈጥ ደግሞ ይለያያል። ዳኞቹ ፊት በመጀመሪያ የሚቀርበው የውቤዎቹ ምግብ ነው። ቀጥሎ ደግሞ የቅመሞቹ ሆድሽ ለመታዘብ ታጥመት ይድግስ አይደል?
ስለዚህ አሁን እኔ ለሰዓት አጠቃቀማችሁ ሁላችሁ ነው እንኪ ለሰዓት አጠቃቀማችሁ አሁን ተሟልቷል አልተሟላም የዳኞቹ ፋንታ ነው። የውቢዎቹን ምግብ ለዳኞቹ እናቀርባለን። እሺ ውቢዎች እንኳን ደህና መጣችሁ። ያው ለሶስተኛው ዙር በአባይ ቲቪ ለሼፍሲ የምግብ ዝግጅት ውድድር እንግዲህ ለሶስተኛ ዙር አልፋችሁ ነው የመጣችሁትና ለሶስተኛው ዙር በመምጣታችሁ በመወዳደራችሁ ደስ ብሎኛል። እንኳን ደህና መጣችሁ። እንኳን ደህና ሶስተኛው ዙር ላይ ያው ሶስተኛ ዙር እንደመሆኑ መጠን በጣም ብዙ ነገሮች በተሻለ ተሰርተው በተሻለ እንዲቀርብ በተሻለ የአሰራር ስርዓት በተሻለ አቀራረብ እንዲሆን ነበር ያው የተፈለገው የተጠበቀው። ከዛ አንፃር በተቻለ መጠን ግብአቶቹን አውቃችሁ ለመግዛት ሞክራችኋል። የሚያስፈልገው ያው ማወቅ ስለሆነ የመጀመሪያው እሱ ላይ ችግር የለውም። ሁለተኛ ለስራው የሚገባውን ዝግጅት አካባቢያችሁን ከማዘጋጀት አንፃር በጣም ጥሩ ነው። የቡድን ስብጥራችሁ ወይንም ተስማምቶ ተግባብቶ ስራን ተከፋፍሎ የመስራት እንደ ቡድን በጣም እሱ ጥሩ ነው። እነዚህ በጣም ጥሩ ጎኖች ናቸው እና እነዚህ አሪፍ ናቸው። ወደ ምግቡ ስንመጣ አይታችሁ ከሆነ እኔ አሁን አልቀመስኩትም። ላለመቀመሴ ምክንያት የሆነው በመጀመሪያ ዶሮውን መቁረጥ ነበረብኝና ስቆርጠው አልበሰለም። ስለዚህ ዶሮ አልበሰለም ማለት ኦሬዲ ከትለሬ ነክቶታል። ስለነካው በሱ ሌላ ነገር መቅመስ አልችልም። ምክንያቱም ለከፍተኛ ሪስክ ሊያጋልጠኝ ስለሚችል ማለት ነው። ካልበሰለ ዶሮ ሳልሞኔላ የሚባል በጣም አደገኛ ባክቴሪያ ሊገኝ ይችላል። ላይገኝበትም ይችላል ግን ይገኛል። በአብዛኛው እንደዛ አይነት ነገር ይሰጋልና የዶሮ ምግቦች ፍጹም መብሰል አለባቸው ሲቀርቡ ለተመጋቢ እና ከዛ አንፃር ነው ያልቀመስኩት እንጂ ለመቅመስ እንዲሁ አቀራረቡ ምናምን የማይጋብዝ ሆኖ አይደለም። ግን ያ ውስጠ ሚስጥር ስላለው ነው ማለት ነው እንድትረዱት። ስለዚህ ዶሮ መብሰል አለበት ሁልጊዜ። ሌላው በአሰራር ሂደት ላይ ጥንቃቄ በጣም ይፈልጋል። እዚያው ሶስተኛው ዙር ላይ እሱን ማንሳት አልነበረብንም። ነገር ግን ዶሮውን ማጠባችሁ ማጽዳታችሁ መክተፋችሁ መልካም ሆኖ ሳለ እጅሽን ሳታጠቢ እቃውን ሁሉ አዳርሹ። አሁን ከሁለት አንዳችሁ ስተቱንም ብትሰሩት እንደ ቡድን ስለሆነ የቡድን ስተታችሁ ነው ሆኖ የሚደረገው። ስለዚህ ዶሮ ከተነካ በኋላ ወደ ቀጣዩ ስራ ከመሄድ ቀጥታ ወዴት ነው መኬድ ያለበት? ወደ መታጠብ። ታጥቦ ነው ወደ ቀጣዩ ስራ የሚሄደው። እሱ ስተት ነው ማለት ነው። ሌላኛው እጅ ላይ በፍጹም አይከተፍም። በፍጹም ካሮቱን እዛው እጅሽ ላይ ስታረጊው ነበር። እንደገና ቀይ ስሩን እዛው እጅሽ ላይ ስታረጊ ነበር። ያ ማለት በጣም ሶስተኛ ዙር ላይ የማይጠበቅ ስተት ነው። ሌላው የመስሪያ አካባቢ ለምሳሌ ዘንቢል ምናምን ከገበያ መጣችኋል። ከሱፐርማርኬት ከመጣችሁ በኋላ እቃችሁ መልክ አስይዛችሁ ዘንቢሉን ሌላ ስርዓት ማስያዝ ነበረባችሁ። ግን አንዳችሁን የምታጠምዱ ይመስል እግራችሁ ስር ነበር ያስቀመጣችሁት። ይሄ ማጥመድ ታውቃላችኋል? ወጥመድ በጣም አስቸጋሪ አውሬን እንደዛ በገመድ እንትና እንደ አጠመዳችሁ ራሳችሁ ላይ። ስለዚህ እሱ ስተት ነው። የመስሪያ አካባቢን ደህንነቱን ማስጠበቅ ይፈልጋል ማለት ነው። ይሄ ከሶስተኛ ዙር ላይ የማይጠበቅ ስተት ነው ማለት ነው። እና የሥራ ላይ ደህንነት በጣም አስፈላጊ ነው። እና ቅድመ ዝግጅት ደግሞ ምንድነው? አንድ ጊዜ የሚከተፉ ነገሮችን አንዴ መጨረስ። እስከ 20ኛው ደቂቃ ድረስ ከተፋ ነበር። ከተፋ ቢያንስ በጣም ቢረዝም ከ7 ደቂቃ በላይ መከተፍ የለበትም ዝግጅቱ ማለት ነው። ያ ማለት አልታቀደበትም ማለት ነው።
እንደገና ዶሮ አለመብሰሉ እንደተጠበቀ ሆኖ ሶስ እንደገና ያስፈልገዋል። ማባያ ሶስ ማሽሩሙ የተሰጠው ለሶስ መስሪያ ነው። ስለዚህ እናንተ ዝም ብላችሁ ሳላድ አድርጋችሁ የሆነ ዝም ብሎ ምግብ ነው ያጨቃችሁት። ሳላድ ለብቻው ነው የተሰጠው፣ ለብቻው በሳህን መቅረብ አለበት ሳላድ። ሜን ኮርስ ማለት ዋናው ኮርስ እንደገና ከአጃቢዎቹ ጋር ተሟልቶ በሶስት ተደርጎ ነው መቅረብ ያለበት። ሶስተኛው ዙር ላይ በዚህ ልክ ነው ይጠበቅ የነበረውና ከዚህ ከጠበቅነው አንፃር እነዚህ ጎደሎች አሉት። እንግዲህ ደግሞ የተወዳዳሪዎቻችሁን ውጤት አይተን የሚወሰን ይሆናል ውጤቱ ማለት ነው። በእኔ በኩል ይሄን ለማለት ፈልጋለሁ። አመሰግናለሁ። ውቤዎቹ እንኳን ወደ ሶስተኛ ዙር በደህና መጣችሁ። በአባይ ቲቪ ሼፍ ዚ ማጀት። እስቲ ዲሻችሁን ምን አላችሁት? ስም ስጡልኝ እስቲ። ምንድን ነው የሰራችሁት ነገር? የሰራችሁትን ነገር ስም ስጡት እስቲ። ምንድን ነው? ምን ብላችሁ ሰራችሁት? ምክንያቱም ኦሪንቴሽን ስንሰጥ ተነጋግረናል አይደል? ስም ያለው ነገር ይዛችሁ እንድትመጡ ግብአቶቻችሁን ስለምታውቋቸው ስም ያለው ነገር ጥሩ ነገር ይዛችሁ እንድትመጡ ተነጋግረናል አይደል? ምን አላችሁት ነው ወይንስ እንዲሁ ዝም ብላችሁ እኔ ሰራችሁት? አዎ የዝግጅት እጥረት አለ። ሌላው ወደ ኋላ መለሳችሁኝ። አሁን ስለ አበሳሰል ሰዓት የትኛው ቶሎ ይበስላል የትኛው ምናምን የምንልበት ሰዓት አይደለም። ድንችና ካሮት አንድ ላይ ጨመራችሁ፣ አንድ ላይ ለማብሰል ሞከራችሁ። አንደኛው ሲበስል አንደኛው ጥሬ ሆነ እና ብዙውን ነገር ፍስሐ ብሎታል። የዶሮ አለመብሰል ምንድነው ችግሩ? እኔ ጋር ያለው ትንሽ በሰል ብሏል፣ ፍስሐ ጋር ያለው አልበሰለም። ሳይዝ የተለያየ ነበር። የፍስሐ በጣም በትልልቁ ነው የቆረጣችሁት፣ የኔን አነሳ አድርጋችሁ ቆርጣችሁታል። ስቆርጠው በደንብ አልበሰለም፣ ግን የመብሰል ነገር አለውና ወይ ወደ ሶስተኛ ዙር ማለፋችሁ በጣም ኤክሳይት አድርጓችሁ ሁሉን ነገር እንትን ብላችኋል፣ ቸኩላችኋልና ወደ አራተኛው ዙር ለማለፍ ቸኩላችኋል። ወይ ደግሞ የሆነ የዝግጅት የውድድሩን ትንሽ ሶስተኛውን ዙር ከአንደኛና ከሁለተኛ ዙር ጋር የማመሳሰል ነገር አንደኛ ላይ ቶለሬት ስላደረጉን ሁለተኛ ላይ ቶለሬት ስላደረጉን አሁንም ይህንን ስህተት ብንሰራ ምንም አይደለም የሚል ነገር ያለ ይመስላልና በደንብ ኦሪንቴሽን ባንሰጥ እኔ አስተያየት አልሰጥም። ምክንያቱም ምን ተባብለናል? ሜን ዲሽ ከቬጂቴብል ጋር ስታርች ያለው ግሪን ቬጂቴብሎች ያሉት ሳላድ ደግሞ ብቻውን ሰፓሬትሊ ብለን ቃል በቃል ተነግረናል ኦሪንቴሽን ላይ። ሁለታችሁም ኦሪንቴሽን ላይ ነበራችሁ። ይሄ ምን ያሳያል? ወይ ስተታችን ያው እንደዚሁ እንትን ይሉታል ብላችኋል። ግን የቀመስኩት ነገር ያለ መብሰል እናንተን አለው ጣም ላይ ትንሽ ደህና ነው። የሚወስነው ማን ነው? የተወዳዳሪዎቻችሁ ዲሽ ነው። እነሱም እንደናንተ ከመለሱን እንግዲህ ከሁለት አንዳችሁ እንመርጣለን። መልካም እድል። ስሙን እኔ ላውጣላችሁ ይቀራል። ችግር የለውም አውጣ። ማስታወሻ ሆነናል። ማስታወሻ ሆነናል። ያልበሰለ ዶሮ በአትክልት። እሺ ከሀሳብ እንትን ከማለቴ ከመስጠቴ በፊት አንድ ጥያቄ መጠየቅ ፈለግኩኝ። የገበታ ቅቤና ዘይት ቀላቅለሽ ነው የጨመርሽው ስትጀምሪ? ምክንያት እንዳይጨስ ማለት እንዳይል ማለት ነው። ብቻውን ዘይት እንትን ቅቤ ከሆነ እንትን ስለጋለብን ያንን ያበርታል። ዘይት ብቻ ቢሆንስ? ዘይት ብቻ ሲሆን ያው ያቃጥላል እንጂ ምንም አይልም። በርግጥ እንትን ያመጣዋል። አትፍሪ። በጣም አይ ነው ልክ ሆነች። የመጀመሪያው ልክ ነች። ስለሆነ ነው አካሄድሽ ጥሩ ስለሆነ ነው። በኮንፊደንስ ተናገር። ያ አትፍሪ። በቃ ነፃ ሆነሽ እንትን በይው። ችግር የለም አውሪ። ልክ ነሽ። እኔ ላግዝሽ። ልክሱን ምን አመጣው? ምን ሆነሽ ነው? ትንሽ ወደዚህ ነው ግን እኔ በኩሌ ደግሞ አስነኪው። ወዳቸውን ቢያራራልሽ በደንብ አስነኪው። አንቺ ግን እንደዚህ ነው ፍሬንድ። ሶፍት እንኳን አሰጫትም አይደለም መራ አላቅሻት። ሼም እንዴ ሼም እኮ በቃ ደስና እንዴት እኛንም እንትን በሉን እንደዛ አውሪ። ስለፈራው ነው። ለምን በጣም ጥሩ ነገር ነው የሰራሽ እኮ ትክክል ነው። ቅቤና ዘይት መቀላቀል ያለሽ በጣም ጥሩ ነገር ስለሰራሽ ስለሆነ ደስ ብሎሽ አውሪ።
ልክ ነሽ። ሚክስ ያደረግሽው አንድ ላይ ምን እንዳይሆንብኝ ነው ብለሻል? እንዳይቀጥ በርን እንዳያደርግ አይደል? ቶሎ የቺክኑን የመብሰል እንትኑን ማራዘም ነው የጠየኩሽ። ዘይት ብቻስ ብታረዩ ኖሮ ያልኩሽ ፍሌቨርና ጣም ደግሞ እንፈልጋለን ማለት ነው አይደለ? ይሄ ገብቶሽ ከሆነ ያደርግሽው ልክ ነሽ፣ ደግሞ ገብቶሻል። እሱን ቴክኒክ በጣም ነው የወደድኩላችሁ። ሁለተኛ ምንሽ እንደምወደድላችሁ ሞር ከእናንተ ግሩፕ የሱ አንዱ ኢሞሽኗ ይሄ እምቧ፣ ደስታዋ፣ ልቅሶ የምታሳየን ሪያክሽን ለውድድሩን የሰጠሽው ጉልበት እንደሆነ ነው የሚያሳየው። ዛሬ ብቻ አይደለም ከጅምሩ ጀምሮ ይሄ ለማሸነፍ የሆነ እንትን እንዳለሽ ነገር ነው የሚያሳዩና የቲያትር ውድድር አስመሰልከው ግን ማለት አክቲንጉ አየምሬ ነው ልብ ብላችኋል። እኔው እንግዲህ እንቀጥል አይደል? ማልቀስ ካላቆምሽ አይደል? እሺ ሌላኛው እንደ ሚስቴክ ያየሁት ብለውታል። እኔ ለምን ድፍረቱ አገኝቶሽ ወይ ደግሞ በዚህ ልክ ኮንፊደንስ እንዳሳደርሽበት አላውቅም። ቺክኑ ላይ የምሬ ነው። አትሊስት በስሱ እንትን አትይው ስላይስ አታድርጊው። ቢያንስ ወፍራም ነበር አይደል? ወይ ቴንድራይዘር ማድረግ መቀጥቀጥ፣ አሊያም ደግሞ ስላይስ ማድረግ በኮንፊደንስ ነው ያወጣሽውና ሪቨርስ አድርጊው። አትክልት ብዙ ጊዜ መብሰል አይፈልግም ታውቂያለሽ አይደል? ቺክን ደግሞ መብሰል አለበት። አንቺ ግን ተቃራኒ ነው ያደረግሽው። ቺክኑ አልበሰለም፣ አትክልቱ ግን ሙትት ነው ያለው። ዝኩኒ እኮ ብላንች መደረግ አይጠበቅበትም መገንፈል። ሌሎችን ተራ በተራ በፈላ ውሃ ታገነፊያለሽ። ዝኩኒ ሽንኩርት ምናምን ከፈለግ ሳብ ሳብ ታደርጊና የተገነፈሉትን መጨመር። በጣም እኮ ሶፍት የሆነ አትክልት ነው ዝኩኒ። አንቺ ሁሉንም አደረግሽው አይደል? ሙትት አለ እዚህ ጋር አቆያችሁት። በጣም ረጅም ሰዓት እያወራ ነበር። የጠፋ ስለማላውቀው እንትኑ የጠፋ ነው የመሰኝና አልጠፋም እንዴ አልኩኝ። ግን ይቅርታ አድርጊልኝና አሁን እኔ ልገባ ነው በዚህ መሀል። ስንቴ ነው የመጣሽው እዚህ? 3 ስንቴ ነው የመጣሽው? አይ ይቅርታ ስንቴ መጣሽ? 3ኛ። አንደኛ ምድጃው ካስቸገረ ሼፍ ያስቸግሩኛል ብትይ ብዙ ጊዜ አይደል? ለብዙ ሰው እንደዛ እናደርጋለን። አንድ እሱ ነው። ሁለተኛ 3 ጊዜ ሲመጣ ሰው አንድ ከእቃው ጋር በጣም መቀራረብ አለበት። እሱን ቴክኒክ እንትን ብያለው። ኢኩፕመንት አጠቃቅም አንጠብቅም፣ በፍጹም ከእናንተ አንጠብቅም። ሳላድ ኦሪየንቴሽን ተሰጡ። በዚህ ሳላድ እና ሳይዱ በነገራችን ላይ የትኛው ሳላድ የትኛው ሳይድ ለመገመት ያስቸግራል። እንዲህ የሆነ ሰው መጥቶ የትኛው ነው ሳላድ ብሎ መገመት ይቸግራል። የእውነት ፕሬዘንቴሽን ላይ የቴክኒክ ችግር አይቻለው እናንተ ጋር። ቲማቲም በዚህ መንገድ አትጠቀሙ። ሳላድ የምትጠቀሙት ከሆነ ፍሬውን ሙሉ ለሙሉ እንኳን ዌስት ያደርጋችሁት። ፍሬ ምንላት በተለምዶ ከጎን ትንሽ የነች ተሰነጥቁትና ከጎን ነው ማድረግ። ዋናውን ፓርት እኮ ነው ያስቀረሽብን። ልጣጩን የሰጠሽን አይደል? እንደዚህ ለሳላድ እንትን አይሆንም። የሆኑ ቴክኒክ ችግሩ ለምሳሌ መጨረሻ ላይ ቤዚል ከሚረሳ ብለሽ ነው ዝም ብለሽ የጨመርሽው። አይተሽዋል እንዴት ሙትትና እንደጠቆረ ለይታ ያስጠላል። ስለዚህ አትሊስት ወይ ሳላዱ ጋር ነው መጨመር የነበረበት፣ ከሆነም ደግሞ ፈሽተሽ እንደ ድሬሲንግ ማድረግ ትችይ ነበር። ክሬሙ ብንፈቅድልሽ ብሎ ጠየቀሽ አይደል? እዚህ አሁን በነገርሽን ቴክኒክ ብትሰሪው ብዙ አጥጋቢ አይደለም። መሽሩም ጋር ነው አልከ ላይ ጨምራለሁ ያልሽው። እኔ እንደውም ድቅቅ አድርገሽ መሽሩም ሶስ ሰርተሽው ለቺክኑ እንዴት የሚያምር ነገር መሆን ይችላል ነበር መሰለሽ። እንዲህ አይነት ጋፖችና ቴክኒኮችን ተመልክቻለሁ። ኢሞሽን ግሽን ወድሽዋል። በጣም ደስ የሚል ፊሊንግ ተመልክተናል። ደግመሽ እንዳታለቅሽ። መልካም ወደ ቲያትሩ ተመለስ። ቺክኑ አልበሰለም፣ አትክልቶቹ ደግሞ ሞተዋል ተባለ። ቀብራቸው መቼ ነው ጥያቄ አይደል? ስለዚህ ለውቤዎቹ ዳኞቹ የሰጡት አስተያየት ጠንከር ብለው መጥተዋል። እንደዚሁ ነው። ትልቅ ሽልማት ያለው ውድድር ነው። ብዙም ተወዳዳሪ ደግሞ እንቅልፉን እያጣ ብዙ የለፋበት ውድድር ስለሆነ ሁሉንም ዲቴል ነው የሚታየው። አሁን ደግሞ ምንድነው ቆይ ያለው ምንድነው የሼፍ ዚማጀት በአባይ ቲቪ ዋናው ዓላማው የዳኞቹም የሁሉም ያጠቃላል። ሼፍ ዚማጀትና በአባይ ሲባል ሁሉንም ኩሩ ያጠቃላል። ዋናው ዓላማችን ምንድነው? ሙያተኛ ያልሆናችሁትን አይደል ያመጣነው። በዛው ደግሞ በየቤቱ ያሉትን የአባይ ቲቪ የኢትዮጵያ ምርጥ የሆነው የአባይ ቲቪ እና የሼፍ ዚማጀት ወዳጆችን ማስተማር ነው። ስለዚህ እናንተ ለማስተማሪያነት መሆናችሁም ራሱ ጥሩ ነውና ሞቅ እናርግላችሁ። እንዴ ተሸንፋችኋል ማለት አይደለም። እዛ ደግሞ ያለው ነገር ምን እንደሆነ ይታያል። አሁን ደግሞ የቅመሞቹ ምግብ ለዳኞቹ ቀርቦ የሚሉትን አብረን እንሰማለን። ተመልሰን እንመጣለን።
እዚህ ጋር ያስቀመጥንሽ እሺ እንዳይደክምሽ ነው ገብቶሻል አይደል እሺ እናንተ ጋር በጥያቄ ልጀምር ክሬሙን ጋር እንጠቀማችሁት ከመሽሩም ጋር እሺ ከክሬቲቪቲ ልጀምር ቆንጆ ክሬቲቪቲ ተመልክቻለሁኝ ይሄ የሬስቶራንት ወይ ደግሞ በሃይ ክላስ ሌቭል የሚቀርብ አቀራረብ ነው የቀረበው ቤዝ ማሽድ ፖቴቶ እንደ ሳይድም ሆኖ እንደ ሶስም ሆኖ ጀስት አይነት ነገር ነው እንትን የሚያገለግለውና ቤዝ ሆኖ ነው የቀረበው ጀስት ዋና ሜን ኮርሳችሁ ከላይ ቁጭ ያለ ሳይዶች ግራና ጋር የቀረቡ ፕሬዘንቴሽኑ ቆንጆ ነው የቺክኑና የመሽሩሙ ቴስትም አሪፍ ነው ተመችቶኛል የሳላዱን በተመሳሳይ ግን ለምንድነው ሁለት እንትን ልታስመለክቱ ነው የፈለጋችሁ ሁለት ሜን ኮርስ ነው ያያዩት ያሉት እዚህ ጋር ቺክኑ ተጠበሰና ማሽድ ፖቴቶ ላይ ቁጭ አለ በተመሳሳይ ደግሞ ቺክኑ አሁንም ከመሽሩሙ ጋር ሁለት ሜን ኮርስ አንድ ፕሌት ላይ ለምን ይሄን እንዲሆን ፈቀዳችሁ ከሰላጣው ጋር ከጎን ለማድረግ ነበር እኔ ነኝ እንትን ያልኩባት ከሰላጣው ጋር አክቹአሊ እንደ ቡድን ነው እንዳያችሁ ግን እንደ ቡድን ነው እንደ ማንንም የጨምረው እንደ ቡድን ነው ያወራን ያለ ነው ከሳላዱ ጋር ልትቀላቀይ ቢሆንስ ታዲያ እንዴት ሊሆን ቻለ ነው ማለት እዚህ ጋርም ቺክን እዚህ ጋርም ቺክን አንዱ ያንዱን ጣም ማክበር አለበት አይደል አንድ አፒታይዘር ደግሞ ስታርተሩ ነው የሚቀርብ ምግብ የዋናውን ጣም ማክበር አለበት በጣምም በኒውትሪሽናል ቫልዩም በይዘትም በከለርም በምንም እዚህ ጋር ግን እዚህ ጋርም ቺክን ያኛውም ቺክን እንዴት ማለት በዚህ ልክ እንዴት ልትሳሳቱ ቻላችሁ ነው ያልገባኝ ይሄ ሮንግ ነው ማለት ሮንግ ነው እናንተ ጋር የተመለከትኩ ነገር ጥሩ ክሬቲቪቲ ይሄ በጣም ስሜቴን የሚገድል አይነት ነገር ነው የተመለከትኩት ሁለተኛ ፖርሽን ሳይዛችሁ ቬጂቴብል በጣም ብዙ ነበራችሁ አይደል ፖርሽን ሳይዛችሁ ልክ አይደለም ቬጂቴብሉ አንድ ፍሬና ሁለት ፍሬ ቺክኑን በተመሳሳይ ቺክኑ እንኳን ለዚህኛው ሳይድም ስለተጠቀማችሁ ስላነሳችሁ ነው በሚለው ልሰደው ሶ ፖርሽን ሳይዙም ልክ አይደለም የአትክልቶቻችሁንም ልክ እንደነሱ ሁሉ በተመሳሳይ ነገር በተመሳሳይ በአንድ ድስ ነበር ስታገነፍሉ የነበረው እናንተ ጋር አንድ ሚስቴክ ተጨማሪ ግዥ ላይ ስተት ነበራል ሱፐርማርኬት ስትገዙ ማንሳት የነበረባችሁ ቅመም ምንድነው ቁንዶ በርበሬ ያነሳችሁስ ምንድነው ቁንዶ በርበሬ የለም ግን ቀረፋ ዝም ብለን አንስተን በስተት አይደል ሶ ግዥ ላይ የተወሰነ ሚስቴክ ነበር አንድ እሱ ሌላኛው ይሄ ኢኩዊፕመንት አጠቃቀም እንደ አዲስ ማንሳት ይለኛው በዚህ እንትን ልክማ አይደለም ኢኩዊፕመንት አጠቃቀማችሁ ደጋግሞ ሲነግራችሁ ነበር አይደል ልክ ነው በዚህ ሌቭል አድርጋችሁ መጣችሁ ይሄ ኢኩዊፕመንት አጠቃቀም ልክ አልነበረም ግን ሳላዱን የብቻ ማቅረባችሁ ፕሬዘንቴሽናችሁ ይሄ ኮንሴፕቱ ክሬቲቪቲያችሁ በጣም ቆንጆ ነው ወድጄዋለሁ መልካም ውጤት ቅመሞች እንኳን ደህና መጣችሁ ወደ ሶስተኛው ዙር ወደ ሼፍ ዚማጅት በአባይ ቲቪ ያው ምን ጠብቀውን ያህል አላገኘንም ሶስተኛውን ውድድርኛ ይጠበቅነው አላቅም ወይኛ ሁለተኛውና አንደኛውን ስናያችሁ በጣም ጥሩ ስለነበራችሁ ሶስተኛው ላይ በቃ ተአምር ያሳዩናል ብለን ነበር የጠበቅነው የናንተ አቀራረባችሁ ዶሮውን አከታተፋችሁና ለማሳሳት በቴንደራይዘር ቴንደር አሳስቶ የመጥበሱ ነገር ዶሮ ጥሬ ከመሆን አግዶታል በደንብ በስሏል ዶሮ ከዛ ማሽድ ፖቴቶ የሰራችሁበት ማሽድ ፖቴቶ መፍጫ ስለሌላችሁ በብሌንደር ነው ያረጋችሁት ትንሽ ግሉይ ነገር ሆኗል በመፍጫ ስለተፈጨ እሱ ችግር የለውም ወተት ብትጨምሩበት ደግሞ ትንሽ ጥሩ ነበረ ግን ቅቤው ስላለ ቅቤው ጣሙን ቆንጆ አድርጎታል እኔም የማተቤ ጥያቄ ነበረብኝ ዶሮ በስቶባችሁ ነው ስላይስ አርጋችሁ ከመሽሩሙ ጋር ያረጋችሁት ወይንስ ሁለት ሜንዲሽ ሰርተን ሁለት ሜንዲሽ እንስራ ወይ በሁለት ፕሌት ታረጉልን ሁለት ሜንዲሽ ሰርተናል ብላችሁ ጥሩ ነበር እነሱን የጠየቁትን ጥያቄ እናንተም ጠይቃችሁ ሜንዲሾቻችሁን ምን አላችሁት ይሄኛው ሳላዱ ሚክስድ ሳላድ እንደሆነ ያስታውቃል ያው አትክልቶቹን ሁሉ ቀይ ስር የከተፋችሁበትን ቴክኒክ እንደማይበስል አውቃችሁ በስሱ ማረጋችሁን ወድጄዋለሁ ትንሽ ጥሬነት ቢሰማው ከፍ ስላላለ ግን የሰራችሁት ሳላድ ሚክስድ ሳላድ ነው ስሙ ምንም ማንንም የሚያወጣውና የሚያየው ስም ነው የቺክኑን ግን ምንድነው ቺክኑ ስም ሰይማችሁለታል ወይስ ነው ግሪን ብለን ግሪልድ ቺክን ይሄኛው ግሪልድ ቺክን ነው ግሪልድ ቺክን በማሽድ ፖቴቶሽ አትሊስት እናንተ አሳይመንታችሁን
አንድ ስቴፕ ሄዳችኋል ስም የማውጣቱን ነገርና ጣዕም ላይ ችግር የለበትም ቆንጆ ነው ጣዕሙ ግን 2 ዶሮ አንድ ላይ ባቅረባችሁ ትንሽ እኔንም ግራ አጋብቶኛልና እንደተባለው የነበረውን ወደ ኋላ የመመለስ ነገር ጽዳት ላይ ቆሻሻውን ከኋላ ቆሻሻ ማጠራቀሚያ ያያለ እዛው ጋር በአንድ ሳህን አጠራቅሞ ከስሬ መክተት ምናምን ነገር ነበር ይሄ በጣም ማንጠብቀው ማለት ከሶስተኛው ዙር ማንጠብቀው ጽድት ያለ ነገር ይሰራላችሁ ብለን የምንጠብቀው ነውና በተረፈ ግን የሰራችሁት ነገር አትሊስት እንደው ሬስቶራንት ቢቀርብ እንኳን የሚቀርብ ነው እንደ ሶስተኛ ዙር ሬስቶራንት ብታቀርቡት ይሄ እንግዳ ሊበላው የሚችል ነገር ነውና ጥሩ ነገር ነው እንግዲህ ውጤቱን በጋራ እናየዋለን መልካም እድል እሺ ቅመሞቹ እንኳን ወደ አባይ ቲቪ ሼፍዚ የምግብ ዝግጅት ውድድር በደህና መጣችሁ ለሶስተኛው ዙር እንዴት ነበር እንዴት አገኛችሁት እንዴት ነው ያረጋችሁት ዝግጅት እስኪ ከቅርብም ከሩቅም ልስማ እስቲ ጥሩ ነው ተነጋግረናል ያው ባንሰራም ቤታችን ግን ዝም ብለን እንደዚህ እናረጋለን ተባብለን ተነጋግረን ነበር የመከራችሁ ሰው ነበር የለም እና በራሳችሁ ነው የፈጠራችሁት ስልክ ላይ ምናምን አይተን ነው እንትን ያለ ባለቤትሽ እሱ ስለሌለ ያው በስልክ ባወራን በስልክ ነግሮሻል አማካሪ ነበረሻ በጣም ጥሩ ስለዚህ አማካሪ ይዛችሁ ነበር በመሰረቱ ያው በጣም እንደው ዋው ባያሰኝም የተሻለ ዝግጅት እንዳረጋችሁ እንትሩ የሰራችሁት ነገር በጣም ያስታውቃል እና ግብአት መጀመሪያ ላይ ያው መርሳታችሁ የእውቀት ጋፓችሁን ነው የሚያሳየው ወይንም እዛው ሱፐርማርኬት ግዢ ላይ በተሰጣችሁ ሊስት መሰረት ወይንም ዝርዝር መሰረት ከመደርደሪያ ላይ አለማንሳታችሁ ያው አንድ ክፍተት ሊሆን ይችላል እሱ የነገሮችን በደንብ ያለ መረዳት ክፍተት እንዳለ ነው እሱ የሚያሳየው ሌላኛው ቅድመ ዝግጅት ላይ ሁሉ ጊዜ ምን መስራት እንዳለባችሁ ሜኑውን ቀድሞ ስለተሰጠ ምን መስራት እንዳለባችሁ አውቃችሁ ግብአቶቹን የሚከታተፉትን ነገሮች በአጭር ሰዓት ውስጥ አዘጋጅቶ ማስቀመጥ እሱ ክፍተት ነበር ምክንያቱም የእናንተም ልክ ቀደም ሙቪዎቹን እንዳልናቸው እስከ 20ኛው ደቂቃ ድረስ መክተፍ ነበር እንትናችሁ ዝግጅታችሁ ውስጥ እሱ ስህተት ነው ሌሎቹን ግን እኔ መድገም አልፈልግም ሁለቱም ፍሬም ማተቤም ስላነሷቸው ግን ያየኋቸው ነገሮች ነበሩ ከዛ ወደ ሰራችሁት ምግብ ቴክኒክ ስንሄድ ሳላዱ ጥሩ ነው ጣዕሙ የድሬሲንጉ የሰራችሁት ድሬሲንግ ጥሩ ነው ጣዕሙ ነገር ግን ሽንኩርቱ በደንብ ሽሪምሪ የሚባለው ወይንም ጁሊያን ቢከተፍ እንደገና ሳህኑ ላይ በዚህ መጠን ማቅረብ በጣም ይቻላል እኔ ነኝ አሁን ወደ መሃል ሰብሰብ ያደረኩትና አቀራረቡ ወደ መሃል ላይ ሰብሰብ ብሎ በሚያምር መልኩ ቢሆን ፕሬዘንቴሽኑን የበለጠ አሪፍ ያደርገዋል እርግጥ በዚህ አይነት ሳህን በዚህ ልክ እንደ ስታርተር ማቅረብ በጣም ይቻላል ጥሩ ነው በጣም ሙልት አለ ማለቱ በጣም አሪፍ ነው ሌላኛው ቴክኒክ ምንድነው በጣሳ የሚቀመጡ ምግቦች ለምሳሌ ማሽሩሙ ፕሪዘርቫንት የሚባል ኬሚካል አለ በጣሳ ውስጥ የሚቀመጡ ነገሮች እና በጣሳ ውስጥ የተቀመጡ ነገሮች መጀመሪያ በማጥለያ ተጠሎ በደንብ ከዛ በኋላ በቀዝቃዛ ውሃ ትንሽያን ካስወገድን በኋላ ፕሪዘርቫንቱ እንዲለቀው ማለት ነው ከዛ ማሽሩሙ ተከትፎ በጋለ መጥበሻ ላይ ቢጠበስ የማሽሩሙ ጣዕም ይወጣል እና ሁሉ ጊዜ ማድረግ ያለባችሁ እንደዚህ አይነት ነገሮችን ይሄን ቴክኒክ መጠቀም አለባችሁ ቀጥታ ከጣሳ የተከፈተ ነገር በጣሳው ወደ መጥበሻ ወይ ወደ መስሪያ ውስጥ አይገለበጥም ለብቻው መንጠፍጠፍ አለበት ይሄ ኦዲየንስም በደንብ ሊያጠነው የሚገባ ነገር ነውና ምን ሆነ ይሄ በተን የሚባል መሽሩም ነው ስላይስ ተደርጎ ነው እዛ ጣሳ ውስጥ እንዲገባ የተደረገውና ይሄ ያለመታኘክ ነገር አለው በጣም ጠንካራ ነው እና ያን ቴክኒክ ይሄን ለማስወገድ ከትፎ ጠብሶ ከዛ ወደ ሶስነት መቀየር ይቻላል የሰራችሁበት መንገድ ጥሩ ቢሆንም ማለት ነው ሁሉ ጊዜ ክሬም መጨረሻ ላይ ነው መጨመር ያለበት አብሮ ረጅም ሰዓት ስለተከተከ እንትኑ ቅባቱ ለብቻው ወጥቷል ምንድነው ስፕሊት ይባላል ወይንም መለያየት ፈጥሯል እና ቅባታማ እንዲሆን አድርጎታል ማሽት ፖቴቶ በታምር ድንቹ መፈጨት የለበትም መፈጨት ያለበት በራሱ መፍጫ ነው የደረቅ መፍጫ እናንተ በጁስ መስሪያ ማሽን ስለመታችሁት አለልልዷል ይሄ ወደ ቡላነት ተቀይሯል የቡላ ገንፎ ወይንም ቀጠን ብሎ የተሰራ የቡላ ገንፎ መስሏል ያ ምንድነው በጁስ ማሽን ሳይሆን
የራሱ የስጋ መፍጫ የሚመስሉ ማሽኖች ላይ መፍጨት ይቻላል። አልብዛ በጣም አብስሎ በመጨፍለቅ ራሱ ማሽድ ፖቴቶውን ቴክስቸሩን ማምጣት ይቻላልና እንደዛ አይነት ቴክኒክ መጠቀም ጥሩ ነው። ያው ሌላው ሁለት አይነት የቺክን ዝግጅት ወይም የዶሮ ዝግጅት ማድረጉ የማያስፈልግ ነው። ነገር ግን ዶሮውን ስላይስ ያደረጋችሁበት እና የጠበሳችሁበት ከሶሱ ጋር ያጣጣማችሁበት መንገድ በደንብ ከፍ ያለ ነው እና እነዚህ ነገሮች ጥሩ ናቸው። በተረፈ እንግዲህ ውጤቱን በጋራ የምናየው ነው የሚሆነው ማለት ነው። እናመሰግናለን ሼፎች ለቅመሞቹም የሰጡትን ገንቢና አስተማሪ አስተያየት። እናንተም ቤተሰቦቻችን በየቤታችሁ ብዙ ትምህርት እንዳገኛችሁበት ምንም ጥርጥር የለንም። ተመልሰን የምንመጣው እንግዲህ ማን አሸናፊ ማን ተሸናፊ እንደሆነ ወይስ ሁለቱም ይሄዳሉ ሁለቱም ያሸንፋሉ ማን ያሸንፋል የሚለውን ከጥቂት ደቂቃዎች በኋላ ተመልሰን ነግራችኋለን። የትም እንዳትሄዱ። በውቤዎቹና በቅመሞቹ መካከል የተደረገው የሼፍ ዚማጀት በአባይ ቲቪ ምግብ ዝግጅት ውድድር 3ኛው ዙር ተጠናቋል። ውጤቱም በእጄ ገብቷል። ጭንቅ ጥብብ እያለኝ ተያዝኩኝ እንዴት ይሻለኛል። ዛሬ በተደረገው የሼፍ ዚማጀት በአባይ ቲቪ የምግብ ዝግጅት ውድድር አንዳቸው 76 አንዳቸው 63 አምጥተዋል። እኔ ለሶስተኛው ዙር ውድድር 76 በቂ አይደለም። 76 አምጥቶ ማለፍም በቂ አይደለም። እኛ የምንጠብቀው 90 ነው። ስለዚህ በ76ም ያሉት አልፈዋል ለማለት ይከብዳል። 76 በማምጣት ወደ ተከታዩ አራተኛው ዙር ያለፉት ቅመሞቹ ናቸው። መልካምነት ነው ማጨብጨብ ያስፈልጋል። አዎ ይሄ ምን ይደረግ እንግዲህ የለም። የተወደዳችሁ ውድ የሼፍ ዚማጀት እና የአባይ ቲቪ ቤተሰቦች ውድድራችን በዚህ መልኩ ተጠናቋል። ግን አንድ ደግሞ የምንናገረው ጉዳይ አለ። ከኦሪየንቴሽኑ በኋላ ከሉን ተወዳዳሪዎች ጋር ብዙ ስለነሱ ለማወቅ ብዙ ጥረት አድርገን ነበር። ብዙ ነገሮች አጫውተውን ነበር። እኛም ደግሞ ያጫወቱንን ባደራ መልክ ይዘን ወደ ወዳጆቻችን ጋር ጎራ አለን። መቼም ኢትዮጵያ የደጋጎች ሀገር ናት። አሁንም ደጋጎች አይጥፉባት። ከኔ አነስ ካለችው ልጀምር። እህታችን የውቤዎቹ ግሩፕ ስንጠይቃት ትንሽ ቡና ማፍላት ነው ግን ስራዬን ማሳደግ ፈልጋለሁ አይደል ከፍ ወዳለ ደረጃ መድረስ ፈልጋለሁ የሚል እልህ አይተንባት ነበር። ስለዚህ እኔ ምን አስዋሸኝ አልገዛውትም ሬስቶራንቴን ስለዘጋው ግን ለሬስቶራንቴ ጋር የነበረኝ በጣም የሚያምር ረካቦት ስለነበረ የዛው ዕለት ቃል ገባሁልሻል። እሱ ላይ ስኒ ጨምሬ ዛሬ አምጥቼልሻለሁ። አሁን ነው ማልቀስ። ወደዚህ መጥቶ ብታየውስ እና ቃል በገባሁልሽ መሰረት ይሄንን የሚያምር የጅማ የእጅ ስራ የሆነ ረካቦት ከነስኒው አምጥቼልሻለሁ። ይሄ ረካቦት ልዩ የሚያደርገው ራሱ ቡና ይቆላል። መውቀጡን ራስሽ ወቀጪ። እሺ እንዴት ነው ተቆጥሮ ስኒው ነው ወይስ ምንድነው? ደስ አይ ቤቴ ቆጥሯል። ቤቴ ቆጥሯል። ኦኬ ከዛች ረካቦት አሁን አይደል ተለቆዳለ። ስለዚህ ጥሩ ቡና ያፈላሽ ደንበኞችን ታስደስቺ
ይሄን አስረክብሻለሁ። እሺ አመሰግናለሁ። የትም እንዳትሄዱ መጣ። ይሄ ብራንድ በአባይ ቲቪ በሼፍ ዚማጀት የታወቀ ነው። አልፊ ወዳጃችን የጀርባ አጥንታችን የሼፍ ዚማጀት ውድድር ከተጀመረ ጀምሮ ቀኝ እጃችን ነው። የሁላ የምታዩትን ይሄ ኪችን ዕቃ ያሟላልን። ይሄን ደግሞ መጀመሪያ አልፊን አመስግኑልኝ። ከልቤ ነው፣ ድገሙልኝ። እኔ ምን አልኩኝ ባለፈው ሳምንት ስሙን ሁላ ቀድሜ የጠራሁት አያሳፍረኝም ብዬ ረጅም ዓመት እውቅናም አለን። በጣም መልካም ባህሪ ያለው ነው አቶ ፈሪድ። እንደዚህ ነው ስለው ግዛሊ አንተ ካልክም እናንተ ካላችሁ አባይ ቲቪና ሼፍ ዚማጀት ካላችሁ ምን ችግር አለ ብቻ ነው ያለኝ። በቃ ሰው ላክና አስወስድ ነው ያለኝ። ምን ነበር ያልሽኝ? ወደ ፋስት ፉድ ምናምን አይደል? መግባት ትፈልጋለሁ ቀስ እያልኩ አልሽ። አልፊ ትሬዲንግ የቺፕስ መስሪያ ደግሞ አበርክቶልሻል። እምባሽ እንዳያበላሽው። ቆይ ጨርሽ መጀመሪያ ተንጠባጥቦ አንድ ነገር ቢያደርገውስ? በእምባ አይደለም በዘይት ነው የሚሰራው። እንኳን ደስ አለሽ። ለአልፊ አንድ ጊዜ እንደገና ለአልፊ ምን ተሰማሽ? ደስታ ነው። ያው ምንም ብሸነፍ ይሄን ስላደረጋችሁልኝ በጣም አመሰግናለሁ። አንቺ መበረታታት የሚገባሽ ነሽ። ሌላ ደጋግ ኢትዮጵያኖች ደግሞ አሁን እያዩ ነው አይደለ? አንቺም መርዳት የሚፈልጉ መደገፍ የሚፈልጉ ትልቅ ደረጃ እንድደርሽ የሚፈልጉ። እኔ መጀመሪያ የቆጨኝ ነገር ምን ነበረ? በጣም ልቤ ውስጥ የገባው ነገር የሷ አንቺ ደግሞ እዛ ሰራሽ ምናምን እንደዚህ ደርሻለሽ ከዚህም ትችያለሽ ወይ ምናምን የሚባለው ነገር ነበር አይደለ? ያንን ሰብረሽ እንደምታልፊ ምንም ጥርጥር የለም። ይሄውና የባንክ አድራሻዋ ይሄው ከዚህ ስር የምታዩት ነው። መርዳት የምትፈልጉ እህታችንን ለራሷ በቀጥታ የባንክ አድራሻዋ እዚህ ስራ አለ። እህታችንን መርዳት የምትፈልጉና እሷን ማቋቋም የምትፈልጉ እንግዲህ በሩ ተከፍቷል። በአልፊ እናንተ ጨርሱት። ሌላ ከበድ ያለ ነገር አለ። ጫን ያለ ነገር እሺ አንድ ፍሳ በጣም ያው ደስ ብሎናል። እንግዲህ ይሄን ሽልማት በማግኘትሽ በጣም ደስ ብሎናል። ያው የአሸናፊነት ስሜት ነው ሊሰማሽ የሚገባው፣ ማልቀስ ሳይሆን ደስታ ነው። እርግጠኛ ነኝ ያው የደስታ እንባ ነው እያነባሽ ያለሽ። ስለዚህ እንኳን ደስ ያለሽ። እኛ ደግሞ የዳኞች ግሩፕ እንደ ዳኝነት እና እነዚህ የመጥበሻም ሌላም ነገር ስናኮችንም መስራት ትፈልጊያለሻል። ከዛ አንፃር የሚያስፈልግሽን ሙያዊ እገዛ ስልጠናም እንዲሁም የተለያዩ ተቋማትም ላንቺ ስልጠና ሊሰጡ የሚችሉም ማፈላለጉ ላይ በደንብ አበክረን እንደምንሰራ ቃል እንገባልሻለን ከጓደኞች ማለት ነው። ሌላው በዛሬው ዕለት እንግዲህ የተሰጠሽን ስጦታ በሙሉ እንግዲህ እቤትሽ አደርሳለሁ። የትራንስፖርትም ቻለ እሱ እያሳሰበሽ ነበር። አሁን አገኘው በምንድን ነው የምሄደው ምናምን እያልሽ ቸሩ መድኃኒዓለም ሰሚ እኮ ነው። ወዲያው መልሷን ቁጭ። ሼፍ ፍሳም ዳኞቹም ሁሌም የምኮራባችሁ የምወዳችሁ ወንድሞቼ እህቶቼ አመሰግናለሁ። እሺ በቃ በእነሱ ከሰለጠንሽማ በቃ ምን ትፈልጊያለሽ? የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች አሁንም ደጋግ ኢትዮጵያኖች እንደው ይኑሩልን፣ ከፍ ይበሉልን። ያላሳፈሩኝ ወዳጆቼ በራቸውን ሳንኳኳ ምን ችግር ያለ ምንድነው? ይሄ ደግሞ መረዳዳት እኮ ባህላችን ነው። ከእናት ከአባት የወረስነው ነው
ብለው ምንም ሳይከፋኝ ካሰብኩትና ከጠበቅኩት በላይ ያደረጉልኝ ደግሞ ሌላ ወዳጆች ያደረጉልን ሌላ ወዳጆች አሉ። አንድ ጊዜ ላስቸግራችሁ፣ ለሶሊና እባካችሁ ቆም ብላችሁ አንድ ጊዜ ለሶሊና ሆም ሾፒንግ እና ለሶሊና ኮፊ ድብልቅልቅ ያለ ጭብጨባ አድርጉ። አቶ አብይ ስጦታን ከመናገሬ በፊት እድሜ ከጤና ጋር ይስጥ አይደል? ቤት በበረከት ይሞላ። እውነቴን አንድ እህታችን አለች አልኩኝ። ሼፍ ዚ ማጀት ውድድር ሲጀመር ልቤ ውስጥ ግብት ብላ የቀረች የመጀመሪያ ቀን ምንድነው ያልኳት? በጣም ጥሩ ስለሰራች አንቺ ሼፍ አይደለሽም ወይ ነው ያልኳት። እርግጠኛ ነኝ ሼፍ ፍስሐ ነበር ይዛ ቀን። ቁጭ ብሎ እንደው የኪችን ስራ ውስጥ ምንም ኖራችሁ አታውቁም? አናውቅም። እርግጠኛ ነሽ? እውነት ድንያሽ እንደት ነገር እኔ ከቤት እንደውም ወጥቼ አላውቅም። 6 ዓመቷ ነው ልጄ። 6 ዓመት ከቤት ወጥሽ አታውቂም? አዎ አልወጣም። እንደዚህ የሆነ ፕሮግራሞች ምናምን ቦታ አልወጣም። ለምን? እና እሷን ይዤ ቤት ነው አትሄድም። ዝም ብላ ነው በቃ ቁጭም አትልም። ስትወለድ ታፍና በቃ ከሷ ጋር ነኝ ቤት ውስጥ። ባለቤቴ እንትን ሲያገኝ ቴክስት አደረገ። ከዛ ከጠራ ደስ ብሎን መጣን። ዛሬ 15 ቀን ምናምን። ከዛ ያው እሱ አይሆንም እኔ ከጓደኛዬ ጋር መጣሁ። እሱ ሙያው ላይ ያለው ካሁን በፊት እየሰራ ነበር። አዎ ካሁን በፊት እየሰራ ነበር። አሁን ግን አይደለም። አይዞሽ። እሷን ታዲያ ባልሽ ሲወጣ እንዴት ጨመርሻት? ጎረቤት ድሮ ነበረ። አሁን ግን ያው ወጡ አይሸትሽ ነበር አይደል? አዎ ሼፍ አይደለሽም ወይ ነው ያልኳት። አይ አይደለሁም፣ ባለቤቴ ግን ሼፍ ነው። ሬስቶራንት ማትሰሪም ስላት እኔ አልሰራም፣ እንኳን ወጥቼ ልሰራ 6 ዓመት ከቤት ያልወጣሁም። እማትንቀሳቀስ ልጅ አለችኝ፣ የ6 ዓመት ልጅ። 6 ዓመት ሙሉ አቅፊያት መቀመጥ። አሁንም ባለቤቴ ይዞልኝ የመጣሁት አለች። ሁላችንም የዛ ውድድር ልባችን የተነካበት ያዘንበትና እሷንም ያደነቅንበት ነው። ከዛ በኋላ ደግሞ ስሰማ የ3 ዓመት ልጇ የሷ ታናሽ የ6 ዓመት እህቷ እንዳትወድቅ በእግሯ ትደግፋታለች ካልጋ ላይ እንዳትወድቅ የሚል ደግሞ ከሷ ጓደኛ ሰማን። አንዳንድ ጊዜ ችግር የሚያጠነክረው ሰው አለ። አሁን ደግሞ እናቷንም አባቷንም በ15 ቀን ውስጥ ነው ያጣችው። ግን አቶ አብይ በሩን አንኳኩቼ እንዲህ አይነት እህት አለች ብዬ ስነግረው እንደው ዳይፐር ያስፈልጋታል ነው ያልኩት። እቺን ያልኩት ዳይፐር እንኳን ብትገዛልን የ3 ወርም የ6 ወርም ስለው ሼፍ ዚ አንተ ብለህ 100,000 ብር የ100,000 ብር ስጦታ እንድች ሳቅማማ በሶሊና ሆም ሾፒንግ እና በሶሊና ኮፊ ስም ምንም ሳቅማማ እጁን ዘርግቶልናል። ሶሊና ሆም ሾፒንግ ጀምሮታል። እናንተ ደጋግ ኢትዮጵያኖች ደግሞ እዚህ በሚገኘው አድራሻዋ እዚህ በሚገኘው የባንክ አድራሻዋ የምትችሉትን ሁሉ እንድትረዷት ከልብ በትህትና እንጠይቃችኋለን። አሁን የምታለቅሽው ከ100,000 ላይ የደላላ መወስድ መስሎሽ ነው አይደል? አይደል? ኧረ እኔ አልወስድም። ይኸው በዚህ ከ110 ወስዳል ብለሽ ነይ እንዴ! ገና ብዙ ቢደረግልሽ ደስ ይለኛል። ያንቺን ደግሞ የማመሰግነው ምንድነው እንደሷ እንደራስሽ ሆነሽ የእህትሽን ጭንቅና ጉዳት እሷ አልመጣችሁ ነበር ማስረዳትሽ። እሺ ይሄው ነው ያለው። ዛሬ ዳኞቹም እዚሁ ነው ሰርፕራይዝ የሆኑት። ሁላችሁም ደስ እንዳላችሁ
ክሊው አላለም የባንክ አካውንትሽ ቀድመን ስላልተቀበልሽ ነው። አሁን ይገባል 100 ሺው። እሺ ይሄው ነው፣ ምንም አይደለም፣ ይገባሻል። እግዚአብሔር ደግሞ እመቤቴ ማርያም በሰላም ትገላግልሽ። አሁን ነው እሺ። አቤት እዚህ 100 ሺው ላይ ደግሞ ሶፋው ምናምን ቢገባ ቢገባ ደስ ይል ነበር። ሶፋውም ቲቪውም ቢገባ አይደል? ከ100 ሺው ጋር ምን ተሰማሽ? ክብሩና ምስጋናውን ቸሩ መድኃኔዓለም ይውሰድ። እሺ አይዞሽ። አሁንም ደግሞ 6 ዓመት ሙሉ ልጅን ታቅፎ ቤት መቀመጥ ምን ያህል ከባድ እንደሆነ ሁላችሁም ታውቁታላችሁና እህታችንን መርዳት የምትፈልጉ እንዳልኳችሁ ነው። ሃሎ በሏት። የምትችሉትን በዚህ ባንክ አካውንት ጣል አድርጉላትና ከሀሳብና ከጭንቅ እንገላግላት። ለሌሎቹም ደግሞ ብዙ የጠየቁን አሉ። እያንኳኳን ነው፣ በሩን እየሞከርን ነው። እንደሚሳካልን እግዚአብሔርን ይዘን እንደሚሳካልን ምንም ጥርጥር የለንም። ሼፎቹም ትምህርት የሚፈልጉት ላይ ብዙ እየተሯሯጡ ነው ያለው፣ እየተሳካልንም ነው። እንዲሁ በሚቀጥለው ውድድርም አንዳንድ ነገር ይዘን ብቅ እንላለን። የተወደዳችሁ ውድ የሼፍ ዚ ባጀት እና የአባይ ቲቪ ቤተሰቦች እንወዳቸዋለን። ሼፍ ዚ ነኝ። እስከ ሳምንት ቸርን ሰንብት። ኑ ጣም እንፍጠር።